ሰላም ጤና ይስጥልን። ይህ ኢትዮ ማለዳ ነው። አብራችሁን ቆዩ። ሳብስክራይብ ማድረግ አይዘንጋ። በጊንጭ ከተማ መስጊዱ በግሪደር ፈርሷል። ኡስታዞችም ለድብደባ ተዳርገዋል። ይህንንም ይዘናል። በአማራ ክልል ከአገዛዙና ከፋኖ ጋር የሚደረገው ውጊያም እንደቀጠለ ነው። በድሮንም ታግዟል። በዚህም የወረዳው የምንሻ ጽሕፈት ቤት ኃላፊም ተገለዋል። በቅርቡ ተመርቀው በክልሉ ባሉ ከተማዎች የተበተኑ የአድማ ብተና ኃይሎችም ወደ አውደ ውጊያውም ተቀላቅለዋል። በአውደ ውጊያውም የሞቱና እየተማረኩ እንዳሉ ሁሉ ወደ ፋኖ ኃይሎችም የተቀላቀሉ የአድማ ብተና አባሎች እንዳሉም ሰምተናል። ሁሉንም በዝርዝር ይዘናል። እኒህንና መሰል ዜናዎችን ታደምጣላችሁ። አብራችሁን ቆዩ። ሳብስክራይብ ማድረግ አይዘንጋ። በጊንጭ ከተማ መስጊዱ በግሪደር ፈርሷል። ኡስታዞችም ለድብደባ ተዳርገዋል። በጊንጭ ከተማ መስጊዱ በግሪደር እየፈረሰ ነው። ህጋዊ ነው ብለው የተከራከሩ ኡስታዞችም ለድብደባና ለእንግልትም ተዳርገዋል። በጊንጭ ከተማ የሚገኘው የሙስሊም አማኞች መስጊድ 40 ዓመታትን ያስቆጠረ ሲሆን ዛሬ ግን የመስጊዱ አጥር ግቢ በግሪደር መፍረሱንም ሰምተናል። መስጊዱ የ40 ዓመት ዕድሜ ያለው ህጋዊ ሰነድ ማረጋገጫ መኖሩ ደግሞ ነገሩን ስርዓት አልበኝነት እንዲኖረውም አድርጎታል። በእርግጥ በጊንጭ ከተማ ያለው መስጊድ ይዞታ ማረጋገጫው ሐሰተኛ ነው በማለት ከከተማው መዘጋጃ ቤት ጋር ውዝግብ እየተፈጠረ ሲሆን የመስጊዱ ኮሚቴዎችም ከ1972 ጀምሮ የይዞታ ማረጋገጫ ሰነድ እንዳላቸው የሚገልጽ የተሟላ ሰነድም አቅርበዋል። ከዚህ ጋር በተያያዘም የአዲስ አበባ ፊንፊኔ መጅሊስም መስጊዱ ህጋዊ እንደሆነ አረጋግጦ ደብዳቤ መጻፉም የሚታወስ ነው። ዛሬ የሆነው ግን በአካባቢው ያለው መጅሊስ አባላትና የመስጊድ ኮሚቴዎች ሳያውቁ መስጊዱ ለልማት ቢፈለግ እንኳን እንዲያፈርስ ቀድሞ ሳይነገረው በደብዳቤም ሳይገለጽለት ፈረሳው ቀጥሏለኝ። ፈረሳውን ተከትሎ ኡስታዞች በአካባቢው ካሉ አመራሮች ጋር ይህ ነገር ይቆምልን፣ ወደ ባሰ ብጥብጥ ሊያመራ ይችላል ብለው ከተነጋገሩ በኋላ የአካባቢው መስተዳደርም የሚደረገው ፈረሳ ይቆም ብሎ ደብዳቤ የጻፈላቸው ሲሆን ኡስታዞችም የተጻፈላቸውን ደብዳቤ ወደ ፈረሳ ቦታ የተጻፈላቸውን ደብዳቤ ይዘው የሄዱ ቢሆንም እናንተ ችግር ፈጣሪ ናቸው በማለት ወደ ህግ ከማቅረብ ይልቅ ድብደባና እንግልትም አድርሰውባቸዋል። በአማራ ክልል ከአገዛዙና ከፋኖ ጋር የሚደረገው ውጊያም እንደቀጠለ ነው። በድሮንም ታግዟል። በዚህም የወረዳው የምንሻ ጽሕፈት ቤት ኃላፊም ተገለዋል። በቅርቡ ተመርቀው በክልሉ ባሉ ከተማዎች የተበተኑ የአድማ ብተና ኃይሎችም ወደ አውደ ውጊያውም ተቀላቅለዋል። በአውደ ውጊያውም የሞቱና እየተማረኩ እንዳሉ ሁሉ ወደ ፋኖ ኃይሎችም የተቀላቀሉ የአድማ ብተና አባሎች እንዳሉም ሰምተናል። የአማራ ክልሉ ጦርነት በድሮን ታጅቦ እንደቀጠለ ነው። መንግስት በጎደለ ለመሙላት የሚያስመርቀው ወታደርም ዛሬም በብር ሸለቆ ተመርቋል። አገዛዙ በዚህ ወር ብቻ ከአማራ ክልል አድማ ብተና ምርቃ በተጨማሪ በመከላከያ ሰራዊቱ ደግሞ በአዋሽ አርባና በውርሶ ያስመረቀ ሲሆን ዛሬ ደግሞ ሶስተኛ ዙር የዚህ ወር ምርቃቱን በብር ሸለቆ አድርጓለኝ። በዛሬው የብር ሸለቆ የምርቃት መርሃ ግብር ላይ የተገኙት ደግሞ የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ናቸው። አገዛዙ እየተመረቁ ያሉ አዳዲስ ምልምል መሰረታዊ ወታደሮችም ተመርቀው ለነገ እየተባሉም አይደለም። ከዚህ ውጭ እንደ አንድ ሀገር ወዳድ መንግስት ለሉዓላዊነት ክብር ዘብ የሚቆም ወታደር አገዛዙ ማደራጀት ከተሳነውም ሰነባብቷል። አሰልጥኖ አስመርቆ ለምርቃት የተከፈተው ሙዚቃ ሳያልቅም ለስልጣን ማራዘሚያ የእርስ በርስ ጦርነት ይማገዳሉ። ከሰሞኑ በብር ሸለቆ የተመረቀው የነ አቶ አረጋ ከበደ አድማ ብተና በየክልሉ ከተሞች የተሰማራ ሲሆን አድማ ብተናውም በተለያዩ የክልሉ አውደ ውጊያዎች እንዲዋጋም ሆኗለኝ። ገና ከጅምሮ ለመማረክና ለሞትም ተዳርገዋል። በርዕሰ መስተዳድሩ አነጋገር ሙሲያችን የሚል ቃል የተሰጣቸው፣ በሌሎች ካቢኔዎች ደግሞ የምድር ድሮን የሚል ስያሜ የተሰጣቸው የአድማ ብተና አባላት ወደ ፋኖ ኃይሎች መቀላቀላቸውም ሌላ መነጋገሪያ ዜና ሆኗለኝ። ይህ በእንዲህ እንዳለ በጎጃም ደብረ ኤልያስ አካባቢ በነበረ የደፈጣ ውጊያ በፋኖ ኃይሎች የወረዳው ሚሊሻ ጽሕፈት ቤት ኃላፊ ከናጃቢዎች እርምጃ የተወሰደበት መሆኑንም ሰምተናል። ከናጃቢዎቹም እርምጃ ተወስዶበታል። በኦሮሚያ ክልል ህግ እያስከበረ ያለው የመከላከያ ሰራዊት የሰላም አማራጩን ባልተቀበሉ የሸኔ ቡድን አባላትን የተጠናከረ እርምጃ እየወሰድኩ ነው ያለ ሲሆን
1.4 ሚሊዮን ብር የተጠየቁ 5 ታጋቾችን በወሰድኩት እርምጃ ማስለቀቅ ችያለው። እነሱንም 1.4 ሚሊዮን ብር ከመክፈል አድኛቸዋለሁ ያለ ሲሆን በአማራ ክልል ያለው ጦርነት የአንድነት ዘመቻ በሚል በፋኖ ኃይሎች ስያሜ የተሰጠው አውደ ውጊያ በተለያዩ የክልል አካባቢዎች በዳንግላ፣ ይልማናና ዴንሳ፣ መራዊ፣ ኪንፋዝ፣ በገላና ሌሎችም ቦታዎች ከአገዛዙ ጋር ያለው ጦርነት እንደቀጠለ ነው። ትላንት አመሻሹን ከዳንግላ ከተማ ወጣ ብሎ የነበረው ቶክስ በሁለቱም ወገኖች ኪሳራ መድረሱንም ሰምተናል። ይህ ኢትዮ ማለዳ ነው።